ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን፣ ሰላም፣ ፍቅር፣ ጤናና ተስፋ በያላችሁበት ብዝት ትርፍርፍ ይበልላችሁ። ሀገራችን ሰላም ትሁን እያልኩ ምኞቴን እየገለጽኩ ዛሬ ሁለት የሀገራችን አበይት ክንውኖች ላይ ተዘጋጅተው የቀረቡ መልእክቶችን በንባብ አሰማችኋለሁ። በመጀመሪያ የኢፌዴሪ ውጭ ጉዳይ ሚኒስትር ለኤርትራ መንግስት የጻፈውን ጠንከር ያለ ማሳሰቢያ፣ አንዳንዶች ማስጠንቀቂያ ይሉታል፣ ወደ እናንተ የማድረስ ሲሆን፣ በሁለተኝነት እረፍት የለሹ ጠቅላይ ሚኒስትር አብይ አህመድ በአማራ ክልል በወሎ የተገኙበትን በህዝቡ የተደረገላቸውን አቀባበልና ያስመረቁትን ልማት በተመለከተ መረጃና የተመረቀውን ልማት እንደምታ አስመልክቶ የተዘጋጀ ጽሑፍ አደርሳችኋለሁ። አብራችሁኝ ቆዩ። በቅድሚያ የውጭ ጉዳይ ሚኒስትር መግለጫ። ኢትዮጵያ የኤርትራ ኃይሎች ከይዞታዋ በአስቸኳይ እንዲወጡ ጠየቀች። በአሰብ ወደብ ዙሪያ ለመደራደርም ፍላጎት እንዳላት ገለጸች። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር ለኤርትራ መንግስት በላከው ይፋዊ ደብዳቤ የኤርትራ ጦር በኢትዮጵያ ግዛት ውስጥ እያደረገ ነው ያለውን ወረራ በአስቸኳይ እንዲያቆምና ወታደሮቹን እንዲያስወጣ ጥሪ አቅርቧል። እንደ አውሮፓ አቆጣጠር የካቲት 7 ቀን 2026 የተጻፈውና በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተፈረመው ይህ ደብዳቤ በሁለቱ ሀገራት መካከል ያለው ውጥረት አሳሳቢ ደረጃ ላይ መድረሱን ያመለክታል። ሚኒስትሩ በደብዳቤው ላይ እንዳሰፈረው የኤርትራ ኃይሎች ለረጅም ጊዜ የኢትዮጵያን ድንበር ጥሰው የቆዩ ሲሆን በቅርብ ቀናት ደግሞ በሰሜን ምስራቅና በሰሜን ምዕራብ የሀገሪቱ ድንበሮች በኩል ተጨማሪ ወረራና ከአመፀኛ ቡድኖች ጋር በመቀናጀት ወታደራዊ እንቅስቃሴዎችን እያደረጉ ይገኛሉ። ይህ ድርጊት ተራ ትንኮሳ ሳይሆን ግልጽ የሆነ የጥቃት እርምጃ ነው ሲል የገለጸው የኢትዮጵያ መንግስት ኤርትራ ለታጣቂዎች የምታደርገውን ቁሳቁሳዊ ድጋፍና ትብብር በአስቸኳይ እንድታቆም በጽኑ አሳስቧል። በሌላ በኩል ደብዳቤው በሁለቱ ሀገራት መካከል ያለውን የግጭት አዙሪት በሰላማዊ መንገድ ለመፍታት የሚያስችል እድል መኖሩን ጠቅሷል። የኤርትራ መንግስት የኢትዮጵያን ሉዓላዊነትና የግዛት አንድነት አክብሮ ሰራዊቱን ከኢትዮጵያ መሬት የሚያስወጣ ከሆነ የኢትዮጵያ መንግስት በባህር ጉዳዮች በአሰብ ወደብ በኩል ወደ ባህር የመውጫ መንገድን ለማግኘት በሚያስችሉ የጋራ ጥቅሞች ላይ በቅን ልቦና ለመደራደር ዝግጁ መሆኑን በይፋ አስታውቋል። በመጨረሻም የኢትዮጵያ መንግስት ሁለቱ ሀገራት የሚጋሩትን ሰፊ የታሪክና የህዝብ ትስስር ከግምት ውስጥ በማስገባት የኤርትራ ወገን ከግጭትና ከትርምስ ይልቅ ሰላምና ብልጽግናን እንዲመርጥ ጥሪ አቅርበዋል። ይህ የኢትዮጵያ መንግስት አቋም ለቀጠናው ሰላም ሲባል የቀረበና በጎ ፍቃድን የተላበሰ መሆኑንም የኢትዮጵያ የውጭ ጉዳይ ሚኒስትር በደብዳቤው ላይ አመልክቷል። የዚህን ዝርዝር መረጃ በደንብ በጥልቀት ለመረዳት የእንግሊዝኛውን የመግለጫውን ቃል እንድትከታተሉ እንጋብዛለን። ሁለተኛው መረጃ በአማራ ክልል በወሎ ሐይቅ በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው በመገኘት በሐይቁ ዙሪያ የተገነባውን አዲሱን ሎጎ ሪዞርት አስመረቁ። በአካባቢው በተገኙበት ጊዜም የአካባቢው ሕዝብና የመስተዳደር አካላት ከፍተኛ ደማቅ አቀባበል አድርገውላቸዋል። ይህን አስመልክቶ ስለ ጠቅላይ ሚኒስትሩ ለመናገር ወሎን እንደ መነሻ በሚል ርዕስ ጠበቃ መሐመድ አሊ መሐመድ የጻፈውን ጽሑፍ እንደሚከተለው አጋራቸዋለሁ ወይም አነብላቸዋለሁ። ወሎ በመልማት ጸጋዋ ልክ መልማትና መጠቀም አልቻለችም የሚለውን ቁጭት ብዙዎች ይጋሩታል። እንደ አርድቦ፣ ማይባራና ሎጎ ሐይቅን የመሳሰሉ ቦታዎች የቱሪስት መስህብ ሊሆኑ እንደሚችሉ ወትሮም ይታወቅ ነበር። በተለይ ሎጎ ሐይቅ የዛጉዌ ሥርወ መንግስት ስልጣኑን ለሰለሞናዊው እንዲያስረክብ ያደረጉት የአባ ኢየሱስ ሞዓ መቀመጫና የታሪክ አቅጣጫን የዘወረ ክንውን የተፈጸመበት ቁልፍ የታሪክ ማዕከል ነው። በዚያ ላይ ተፈጥሮ ሀብትና ውበትን ሳትሰስት የቸረችው ብሩክ አካባቢም ነው። ስለ ሎጎ ሐይቅና ስለ ሌሎቹ አካባቢዎችም በአጠቃላይ ስለ ሀገራችን የመልማት ጸጋ ብዙ ነገር ማለት ይቻላል።
ከወሬ በዘለለ በተግባር አሻራቸውን ማስቀመጥ የቻሉት ግን ጠቅላይ ሚኒስትር አብይ አህመድ ዶክተር ናቸው። እምዬ ኢትዮጵያ አፈርሽ አየርሽ እያልን ለዘመናት ከማንጎራጎር ባለፈ ተጨባጭ ነገር እያየን ያለነው በአብይ አህመድ ዘመነ መንግስት ነው። በተለይ ከሪዞርትና መናፈሻ ግንባታ ጋር በተያያዘ በሌሎች አካባቢዎች ከታየው ነገር እነሆ ወሎም የፍታው ተቋዳሽ ሆናለች። ከዚህ አንጻር የልማት ስርጭቱም ሚዛናዊ ነው ማለት ይቻላል። ጅምሩ እንደ ትግራይ ያሉ በተፈጥሮ ሀብት የታደሉ አካባቢዎችንም ያካልላል ብሎ ተስፋ ማድረግ አይከፋም። የአብይ የስልጣን ዘመን ከመቼውም ጊዜ በላይ ውስጣዊ ግጭትና የፖለቲካ አለመረጋጋት የበዛበት ነው። ግጭትና ጦርነት ከሚያስከትለው ሰብአዊ እልቂትና ቁሳዊ ውድመት ባለፈ የልማት አጀንዳን ያስረሳል። በበጀት ድልድል ላይም ከፍተኛ ተጽዕኖ እንደሚፈጥር እሙን ነው። ከዚህም ባለፈ የፖለቲካ አለመረጋጋትና ውጥረት ባለበት ትኩረትን አሰባስቦ ልማት ላይ መዋል በጣም ከባድና እጅግ ፈታኝ ነው። ቢሆንም ጠቅላይ ሚኒስትሩ ያቀዷቸው የልማት ፕሮጀክቶች በጦርነት ምክንያት አልቆሙም። በደርግ ዘመን እንደነበረው ሁሉም ነገር ወደ ጦር ግንባር ከማለት ይልቅ በግራ እጅ እየተከላከሉ በቀኝ እጅ ማልማት እንደሚቻል ጠቅላይ ሚኒስትር አብይ በተግባር አሳይተዋል። አንዳንድ ጊዜማ በትግራይ በአማራና በኦሮሚያ ክልሎች በተፈጠሩ ግጭቶች ሳቢያ ለጦርነት የዋለው ሀብትና ትኩረት ሙሉ በሙሉ ለልማት ቢውል ኖሮ የሚል ቁጭት ይፈጥራል። ከዚያም ባለፈ ከውስጣዊ ግጭቶችና ጦርነት ጋር በተያያዘ እንደ ሀገር ያጣነው የውጭ እርዳታና ብድርም ግምት ውስጥ መግባት አለበት። የጸጥታ ችግር ባለባቸው አካባቢዎች የልማት ስራዎችን ማካሄድ አለመቻሉም እንደ ግርሳት የሚያቃጥል ነው። ከዚህ አንጻር ወደ አይምሯችን የሚመላለሰው ነገር በአብይ ዘመን ሀገሪቱ ሙሉ በሙሉ ሰላም የሰፈነባት ብትሆን ኖሮ ውጤቱን መገመት አይከብድም። አሁን ባለው ሁኔታም ቢሆን ሰውየው ባለራዕይ የውሳኔና የተግባር ሰው መሆናቸውን ማስተባበል አይቻልም። ይህን አለመመስከር ንፉግነት ብቻ ሳይሆን ባገጠጠ እውነት ፊት ቆሞ ዓይኔን ግንባር ያድርገው እንደማለት ነው። ይሄ ማለት ግን ጠቅላይ ሚኒስትሩ ምንም ድክመት የሌለባቸው ፍጹም ናቸው ማለት አይደለም። እሳቸውም እንደ ሌሎቻችን ሰው መሆናቸውን መዘንጋት የለብንም። ስለሆነም ከሰውየው ጠንካራ ጎን ይልቅ ብዙ ክፍተቶችንና ችግሮችን አጉልቶ ማሳየት ይቻላል። በሌላ በኩል የጠቅላይ ሚኒስትሩ ተቀናቃኞችም እውነት የላቸውም ማለት አይደለም። ግን ደግሞ እነሱም ከስህተት የጸዱ የመላእክት ስብስብ አለመሆናቸውም ሊሰመርበት ይገባል። እነሱም ከሚሰጡን ተስፋ ይልቅ ይዘዋቸው የመጡት ችግሮች ይገዝፋሉ። ስለሆነም ሁሉም ወገን ጋር እውነት አለ፣ እንዲሁም ሁሉም ጋር ክፍተት አለ፣ ስህተቶች አሉ። መፍትሄው ተቀራርቦ በመነጋገር አንዱ የሌላውን ክፍተት መሙላትና የሀገርን ጥቅም ማስቀደም መቻል ነው። እውነትን ለመቀበል ቢመረንም ከዚህ የተሻለ አማራጭ የለም ይላሉ ጸሐፊው። ጽንፈኞችና በጥላቻ የታወሩ የኢትዮጵያ ጠላቶች ተላላኪዎች የገዱ አንዳርጋቸውን አጀንዳ ሲያመነጅኩና ለስድብ የስዳደግ ባለጌ አፋቸውን ሲከፍቱና አቧራ ሲያስነሱ ጠቅላይ ሚኒስትሩ ለትውልድ የሚተላለፍ ድንቅ ስራ በመስራት አሻራቸውን እያሰረፉ ናቸው። ይቀጥላሉ። እኛም በዚሁ የዛሬውን አጭር መረጃዎቻችንን እናጠቃልላለን። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።